ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አትሰማም እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ቢወደድ ማን ሊገኝ እንዳንቺ ዋይ የልቤን ቁልፍ እንጂ ጥብቅተይ ፍቅሬ በይነሽ ጥብቅተይ ትዛረብ እንዶ ትልበይ መሳኪ ዞር ነው ብወድ ካንቺ ውጪ ሺ ቢለመድ ወዳጄ የልቤ ደስታ ልውደድሽ ሳልዘንሽ ላፍታ እሺ ተማሪዎች ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔ ሉል ታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱን አትየው። እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎኝ ጻፈው። ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም ማውቀው ነገር የለም። ኧረ ቲቸር እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ ለአከራዩ ገንዘቡን ይክፈለው። አከራዩም እየሞከረ ነው። ምናልባት አንተም ለመታየት እየሞከርክ ነው። ጉዳዩ ግን የአከራይና ተከራይ አይደለም። በአንተ ያለ መረዳት ምክንያት እኛም ልናስረዳ እየሞከርን ከገባ ምናልባት የእናትና የአባት ቤት ውስጥ እየኖርክ ያቀረበውልን እየበላና እየጠጣ ላትረዳን ትችላለህ። የሻይና የኪስ እየከፈልክ እየኖርክ ላትረዳን ትችላለህ። ስጋ ይዞ ነው እንጂ እርግጥ ልጅ ከዚህም በላይ አረቀ ባለማሰብ ብዙ አንድንቅ ስትደርስበት የሚገባ አንድ ሚስጥር አለ። ቀን በቀን ሙከራ፣ የተሻለ ነገር ፍለጋ፣ ታናሽን ለማሳደግ፣ አባትና እናትን ለመጥቆር፣ የዕለት ጉርስን ለማግኘት፣ ህልምን ለማሳካት፣ የታመመን ቤተሰብ ለማሳከም፣ ልጆቹን ለማስተማር፣ ነገን ለማስተካከል ቀን በቀን ሙከራ የምንል ላይ ገባ ይችላል። መሬት ላይ ያለ ሰው የፈረሰኛውን ድካም እንዴት ይለዳል? ድግ በል ቱቱ ተደብቀሽ ስትበይ ምን አሉ እናትሽ ግድ የለም ግማሹ ይጠበስልሽ እንኳን የሸመተ ያረሳይችልሽ ደሞ ትሻሚያለሽ
ብቻሽን ሆነሽ ብቻሽን ሆነሽ ኮንትሮባንድም ራሱ እንደዚህ አይጫንም። ግድ የለም እናግዝሽ አስቆርጪን እኛንም ከሰማንም ለባልሽ ይህንን እንንገረው ሽማግሌ እንዳይልክ ማደለቢያ ሳይኖር። ምን ሆነ ነው እንደዚህ ከቲክቶክ የጠፋ? አንዳንዴ እኮ ለራስህ ራሱ ማንነት ይጠፋል። ትንሽ ከራሴ ጋር ጊዜ ላሳልፍ። ሚስቴ ሰላም ነው? ይህ ቤት አጸዳ? አዎ። ቤት ወለወል? አዎ። አጠና? አዎ። የቤት ስራ ተራ? አዎ። ድምፅህን ቀንሰውን ገብቼ ልተኛ። ኦ አንደኛው የጠፋውበት ምክንያት አግብቼ ነው። እና እንደዚህ ነው እንደምታወሩት? መጣው። እሺ መጣው። ወይዬ መጣው። ለምንድን ነው የቆየው? እባክሽን ይቅርታ። ባልሽ እኮ ነኝ። ይኸው ወይ ጠፋው። ሻይ ቡና በእናትህ። አይ ምንም አልፈልግም። እንግዲህ እኮ መጣውኝ። እሺ የማንንም ኮልኮሌ አትሰብስብብኝ አልኩህ። ይቅርታ። ይኸው እናንተም ማረባ አንተ ለምን ህይወት የተበላሸው? ይቅርታ በእናትህ ብቻ አንተ እየሄድኳ እኔ ልሂድ በቃ። ለምን ትንሽ ቆይ እንጂ። መጣሁ። ስማ እሺ ስማ አንተን ነው የፈለገች። ለምን? ምንም ችግር የለውም እኮ ልታወራ እፈልጋለሁ። ምንም ችግር የለውም። እሺ ነፃነት ወርቅነህን ታውቋለን? ስቆ በማሳቅ አውቀዋለሁ። በሳቁ የማያውቀው አለ ብለህ ነው? አውቀዋለሁ። ግን ያሳዝናል። አረፈ። ሰምቼ ነበር። እኔ የምልህ አሁን ላይ ሰዎች የሚስቁት የውሸት ነው እንዴ? በጣም ሲስቅ ነበር የማውቀው። ለሞት አንድ ቀን ሲቀረው ከዚህ በኋላ የሚስቁ ሰዎችን አላምናቸው። ግን እሱ እንደ ሳቀ ሞታ አንዴም ሳያለቅስ። አይ ሰው ልጅ ጀግና ነው የሰው ልጅ። የሱ ነገር ግን ይገርማል። ለህመሙ ሳይጋለጥ እየሳቀ ሞተ። ህመሙን እንኳን ይነግረን የነበረው እየሳቀ። ይሁን ለማንኛውም አንተም ትሞታለህ። ምናልባት የኔና ያንተ የነገ ቀጠሯችን በአንዳችን መሞት ሊሰረዝ ይችላልና ዛሬ እንኑራት፣ አሁን እንኑራት። አየህ ከንቱ አለ። አይ ከሳቅ ጀርባ ያለው ህመም። ብር ማጣት ያስንቃል። ብር ደስታ ባያመጥ ደስታ ይመጣል። እናቴ ትልቅ ሰው ናት። በጣም ትልቅ ሰው ናት። በስራዋ በጣም የተከበረች ሰው ናት። በገንዘብ ምክንያት ያየችው ፊት፣ በገንዘብ ምክንያት ያየችው መናን፣ እሷ ስልክ ስትደውል ብር ልጠይቅ ነው ተብሎ የሸሸ ሰው ብዛት፣ ሙሉ ማንነቴ እኔ እሷን ለመካስ። ወንድ ልጅ ይገርማል። በችግር መሃልም ስቆ ማለፍ ያውቃል። እንዳላለቀሰ ከሰው ተደብቆ እግዚአብሔር ይመስገን ይላል ደግሞ ስቆ። ወንድ ልጅ አይደለ ከሚላረግ በላይ የማታ ለቅሶውን ማንም ስለማያይ እግዚአብሔር ይመስገን ይላል ለጠየቀው። ያዳመጠ ሁሉ እንደማይረዳው በደንብ ነው የሚያውቀው። አዎ ወንድ ልጅ ይገርማል። ያሳቀለት ሁሉ ወዳጁ እንደማይሆን ጥንቅቅ አድርጎ ያውቃል። አልደበረኝም እኮ በእውነት አልደበረኝም። የደበረኝ መስሎ ነው? አልደበረኝም፣ ግን አሞኛል። ትሰማለህ? የወደክለት የሚያውቅ ሁሉ ጀርባ ያዞራል። ችግርህ ሲገዝፍ መለኛ ብትሆን ወቃሽ በዝቶ መላ ያሳጣል። ቀንህ ሲጨልም መንገድ ሲጠፋ መከራ አምርቶ እያስጨነቀ ጊዜም ሲከፋ ጨበጥኩት ያልከው እንደ ጉም ይበናል። አክብሮት የልምምድ ሰላምታ ልመና ይሆናል። እወቅ በቀን 10 የት ነህ የሚሉ ተቸገር እንጂ መንፈስ ይመስል በአይን አይታዩም ይሰወራሉ። ዕውቀት ሰፍቶ ስብዕና ቢያምር በሺዎች ተከባህ ዓለምን ብትዞር የወደክለት ምንም አታውቅም። አምነ ተቀበል። አንዳንዱ ወዳጅ አብሮ ይቆማል ሥራ ስታቆም። ስለዚህ በፈጣሪ እንጂ በአጃቢ ብዛት እንዳትኩራራ። ምክንያቱም ከቦልት ፈጣን ነው ሰው ከጎን ሲርቅ ሲጥል መከራ።
ሕይወት ምን ከብዶ ፈተና ቢሆን በእግዚአብሔር ጽና፣ በሱ ተማመን እንጂ ራቀኝ ብለህ ስትወቅስ የምትውለው በምን ታውቃለህ? ራሱስ ቢሆን ወጥመድ ዘርግቶ አንተን የጣለው። ሰምተኸኛል?